ማን ይቀድምብሃል ሲባል ስለ ዜግነትም ሊሆን ይችላል። ኦሮሞ ፈርስት ብለህ ተናግረሃል። ይሄ የማንነት ጥያቄ ነው። የማንነት ጥያቄ ነው። ጥያቄው በጣም ግልጽ ነበር። ጥያቄው ራስህን አስቀድመህ እንደ ኦሮሞ ነው ወይስ እንደ ኢትዮጵያዊ ነው የምታየው ነው የሚለው። ይሄ የማንነት እሱን ነው እያወራ እና ኤኒዌይስ በዚህ እንትን ነው ሀም ጎሄዶ ወንድሜ ማውራት ይችላለሁ። ማውራው አሁን አንተ ያልከው አርሲ አልተቀበለም። እኔ እሱ የሚቀበለው ምንድን ነው ነው? አሁን ኢትዮጵያዊነትን እንዴት ነው የምትቀበለው? ኢትዮጵያዊነትን እየኖረበት ነው አይደለም? የራሱ ነው። ኢትዮጵያዊነት ተጭኖብኛል ነው የሚሉት። የአርሲ ልጆችን ሰምታቸው እዚህ እኮ መጥተው እኮ እያወሩ ነበር። እኔ ራሴ አርሲ ነኝ ራሴ። ተጭኖብሃል? ኢትዮጵያዊ ልንገር፣ እኔ ግን የማወራው እንደ አንድ አርሲ እንደ አንድ ኦሮሞ ሳይሆን እንደ አንድ ኢትዮጵያዊ ሆኜ ነው የማወራለህ። ኦኬ አንተ ኢትዮጵያዊ ና። አብዛኛው ግን ይህንን አይፈልግም። ኢትዮጵያዊነትም ሆነ በደንብ ትክክለኛ ኢትዮጵያዊ ነኝ። ኦኬ ኖ አይ አንተ እዛ የተወለድክ የቱለማ ኦሮሞ ልትሆን ትችላለህ። አይደለሁም። አርሲ ዋና አርሲ መሰረቴ ጀዋሩ በእናቱ የቱለማ ኦሮሞ እኮ ነው። ይህን ለምን መቀበል አቃተ? አይደለም እሱ ዝም ብሎ ያላት ይህንን መቀበል ለምን አቃተ? የቱለማ ኦሮሞ እኮ ነው። እሱ ሆን ብሎ እዛ እንትን የቱለማ ኦሮሞ ጋር ፖለቲካ እኔ ደግሞ እዚህ ጋር አሁን ዘራ ያዕቆብ እኔ የምልህ ማለት ነው እዚህ ጋር የሆነ ግሩፕ እንዲህ ነው ስላለና የሆነ ሶሻል ሚዲያ ላይ እንደዚህ ስለተናገረ እንዲህ ስለ የሆነ ክርክር ስላነሳ አርሲ እንዲህ ያለ እንዲህ ተባለ እንደዚህ የሚል ነገር እኔ ተቀባይነት የለውም በእኔ ጋር። ግን ደግሞ አርሲ ለኢትዮጵያ ምንም አላረገም የሚለው እስቲ ንገረኝ፣ አስተዋጽኦቹ ንገረኝ። ያደረጋቸው በደንብ አለ። እስቲ ንገረኝ። በብዙ በኩል ለምሳሌ ብዙ አለ። አሁን እኔ ምልህ ማለት ነው ነገረኛ የነገርከኝ እንጂ ለምሳሌ ምን አስተዋጽኦ አድርጓል? ብዙ አይደለም። ምን አስተዋጽኦ? ፍሮም ዘ ቬሪ ቢግኒንግ ኢትዮጵያ የተመሰረተችው ይሄ አሁን እናንተ የምታስቡት ኢትዮጵያንማ አምስቴ ወጋ እኮ ኢትዮጵያንማ አምስቴ ነው የወጋው። አምስቴ ኢትዮጵያን አልወጋም፣ 6 ነው እንጂ የወጋው። ምኒልክ ምን ይዞ ነበር አርሲን እንትን ያለው ሲዋጋ የነበረው? የቱለማ ነው። ምን አይዲዮሎጂ ይዞ ነው? አንድ ኢትዮጵያን እናድርግ። በግድ ክርስትናን ተቀበሉ አላለም። የሚገርማ እንደ በዚህ ጋር የሚይዝህ በግድ ክርስትናን ተቀበሉ ቢል ኖሮ ቱለማን ኦሮሞን አያፈናቅልም ነበር የሚል ብዙ ቱለማ ኦሮሞ ክርስትናን ተቀብሎ ስሙን ቀይሮ ቦና የነበረው ወደ ገብረ ምናምን አስቀይሮት ነው። በዛ በኩል ነው እሱን ነው አንቀበልም ብሎ እንትን ያሉት። እስቲ ልጠይቅህ፣ ቆይ አንዴ። ኑረዲን እንትን መሐመድ የኦሮሞ ስም ነው? ኑረዲን መሐመድ አዎ የኦሮሞ ስም ነው። አዎ እንትን ገብረ ምናምን ወልደ ማርያም ምናምን ግን የኦሮሞ ስም አይደለም። አለ የኦሮሞ ስም ነው ወይ ነው የምልህ። እኔ ልንገርህ እዚህ ጋር ቆይ you have to now ማወቅ ያለብህ ስምና ኦሮሞነት መካከል የስምና የእንትን ኦሮሞነት መካከል ያለው እንትን ሎጂካል ኮኔክሽን ምንም የለም። ገብረ ክርስቶስ ገብረ ማርያም ሆኖ ኦሮሞ ሊኖር ይችላል። ቀየረው እኮ በጉልበት ቀየረ አልከኝ አይደል? በጉልበት ቀየረ አልከኝ። መሐመድ የኦሮሞ ስም ነው አልኩ እኮ። ሙሐመድ አይደለም የፈለገውንም ስም ይዞ ቢመጣና ኦሮሞ ነው ከተባለ ኦሮሞነትን ከወሰደ ኦሮሞ ነው። አንተ እኮ ገብረ ምናምን እኮ ወሰደበት ስሙን አስቀየረው እኮ አልከኝ እኮ። አይ እሱ የዛኔ ነዋ። አሁን እኮ እኔ ስለአሁኑ ነው እያወራ ያለሁት እኮ። የዛን ጊዜስ ቢሆን አንተ አሁን ለምሳሌ አንድ ሰው ቦና የሆነ መሐመድም ሆኖ ሊሆን ይችላል። ምን ችግር አለ? ሙሐመድም የዛኔ በግድ አይደለም የወሰዱት። ኦኬ ሶ ገብረ ምናምን ግን በግድ ነው የወሰዱት። የዛኔ በዛን ሰዓት ኦሮሞ ጋር አልነበረም። ገብረን ምናምን በግዴታ ወሰዱ አይደል? መሐመድን ግን በውዴታ ነው የወሰዱት አይደል? አዎ መሐመድ ሲጀመር አርሲ ብቻ አይደለም ኢትዮጵያ ውስጥ ሲገባ
እስልምና ወይ ደግሞ እስላም ወደ ኢትዮጵያ ሲገባ ቀጥታ ቤት ነው ወደ አርሲ ነው ማለት አጀማመር ላይ ከአክሱም ከምን ምን ብሎ እዛ ወደ ሂስትሪውን ወደኋላ መመለስ አልፈልግም። ልጠይቅህ የኦርቶዶክስ ኦሮሞ ተጭኖበት ነው ብለህ ነው የምታስበው? ኦርቶዶክስ ኦሮሞ ላይ ተጭኖበት ነው ብለህ ነው የምታስበው? አፄ ለእኛም እድል ስጠና። አንዴ በእናትህ ቆይ። ተጭኖበታል ብለህ ታስባለህ? በግድ ነው የተቀበለው። እስልምናንስ በግድ ነው የተቀበለው? በግድ የተቀበለ የለም። ኦኬ ሶ እስልምናን በፍላጎት ነው የተቀበለው። ኦርቶዶክስን ግን በጉልበት ነው የተቀበለው። በግድ ነው የዛኔ። አሁን ግን በአሁኑ አይደለም፣ የዛኔ ነው የምልህ። የዛ ኦሪጂናል ኦርቶዶክስ ኦሪጂናል የኦሮሞ ኦርቶዶክስ የለም ማለት ነው አይደል? ኦሪጂናል የኦሮሞ ኦርቶዶክስ የለም ማለት ነው አይደል? በግዴታ ከሆነ ኦሪጂናል አይደሉም ማለት ነው አይደል? ሲጀመር ኦሪጂናልና ፎርጂድ የሚባል ሙስሊም የኦሮሞ እምነት ነው። ሙስሊም የኦሮሞ እምነት ነው። ሲጀመር ሙስሊም የሚባል ስም የለም፣ እምነት የለም። በእስላም ነው ያለው። እስላም የኦሮሞ ነው። የዓለም ነው እንጂ የኦሮሞ አይደለም። የዓለም ነው። ኦርቶዶክስም እኮ የዓለም ነው እኮ። እንደዛ ቢሆን በሰላም ነበራ የሚያስወስዷቸው። ቆይ ለምን በጠመንጃና በምን ሆነ? ቆይ አንዴ ኦሮሞ እምነቱ እስላም ነበረ? መጀመሪያ አልነበረም። ምን ነበር? ዋቄ ፈታ ነው። ቀይረው ነው ማለት ነው። ቀይረው ነው ማለት ነው። አዎ በግድ አይደለም ግን ያ ግን ይሄ እንትኑ ግን እንትን ኦርቶዶክስ ግን ያው በግዳጅ ተቀጥቅጦ ምናምን በግድ ያንን ነው አርሲ አልቀበልም ብሎ ሲፋለም የነበረው። በግድ ክርስቲያን አታረጉኝም ነው። የሚገርም ነው። እኔ ፈይሳ ሆኜ ለምንድን ነው በግድ ወደ ገብረ ማርያም ገብረ ክርስቶስ ኤፍዲን አስገባው ፕሊስ። ይቅርታ አቋረጥኳቸው። ቆይ መሐመድ እንዴት ሆነ ታዲያ? ፒስፉል ሰብሚሽን አለ እዛ። ኦኬ ሶ መሐመድ ግን ከቦና ወደ መሐመድ ነው ሄደው አይደል? በፒስፉሊ ኦኬ የሚገርም ነው። ሶ ኦሪጂናል ኦርቶዶክስ አለ ብለህ ታምናለህ? የኦሮሞ የለም ብዬ ነው የማስበው። ኦሪጂናል ኦርቶዶክስ የለም። አይ ጥሩ ነው። እንግዲህ ያው ራሳችሁ ነው እንግዲህ ኦርቶዶክሶች የተስፋፋው በግድ ነው፣ በጠመንጃ በግድ ውሰዱ ተብሎ። አይ ጥሩ ነው ብቻ። ኤኒዌይስ ቴንክ ዩ። እኔ ጨርሻለሁ በእኔ በኩል። እኔም ጨርሻለሁ። እሺ ቴንክ ዩ ወንድማችን። ኤፍዲም አንተም እንደዛ ነው የምታስበው አይደል? ኖ እኔ አላስብም። ሲጀመር ሁሉም እምነት የኦሮሞ ሕዝብ ላይ ተጭኗል ብዬ ነው የማስበው። እስልምና ተጭኗል ብለህ ነው የምታስበው? ሁሉም እምነት ኦሮሞ ላይ ተጭኗል ብዬ ነው የማምነው። እስልምና ተጭኖበታል ብለህ ነው የምታስበው? ኦፍኮርስ ሁሉም ኦሮሞ ላይ እንደተጫነ አድርጌ ነው የማስበው እንጂ በሰላም አይደለም። ተጭኖበታል፣ በቃ ተጭኖበታል። ተጭኗል ማለት እኮ ካልቸራቸውን እምነታቸውን የሆነ አካባቢ ላይ መሐመድስ ተጭኖባቸው ነው? ምን አልከኝ? መሐመድ ተጭኖባቸው ነው? እኔ እኮ ስም እየጠራ ክርስቲያን ሙስሊም እኮ እያልኩ አይደለም። በነገራችን ላይ እኔ ሜንሽን አላደርግም፣ ግን የኦሮሞ ባህልና እሴት ቀድሞ ይሄ አልነበረም፣ እንዲህ አልነበረም። ምንድን ነው እምነት? አንተ ዋቄ ፈታ ነህ? እኔ ሙስሊም ነኝ። እስልምና ተጭኖብህ? በአሁኑ አልተጫነብኝም። እኔ በአሁኑ አልተጫነብኝም። ድሮ ቤተሰቦች ተጭኖባቸው ነው? ቤተሰቦቼም ተጭኖባቸው እኔ አልጠየኳቸውም። ተጭኖባችሁ ነው ወይስ አይደለም ብዬ እነሱን አልጠየቅኩም። የጠየኳቸው ነገር የለም። ግን ከታሪክ አንጻር አይደለም ዘር ያዕቆብ፣ አሁን ለምሳሌ ቤተሰቦችህ ጴንጤም ሆኑ ኦርቶዶክስም ሆኑ የእነሱን እንትን ይዘክ ነው አይደል የምትሄደው? እንደዛ አድርገህ ውሰደው። በእኛ በተፈጠርንበት ባደግንበት ነው ልንወስደው የምንችለው። የአርሲ ኦሮሞ ነሽ? አርሲ ነሽ አንቺም? ቢቢን አስገባውና በኋላ ትጠይቀኛለህ። ከኔ ነው ማስበው። ይሄው አስገባኝ እያለክ ነው፣ ከቅድም ጀምሮ እየጻፈ ነው። ኦኬ ቆይ እኔ አሁን ጥያቄ፣ አንቺ አርሲ ነሽ እህቴ?
በመጥፎ ነገር እንዳታስቢ ጀስት ልጠይቅሽ ነው። እኔ ኦሮሞ ነኝ ማለቴ መታወቂያ ብሔር ኦሮሞ ነው የሚለው። ኦኬ ልጠይቅሽ፣ አንቺም የምታስቢው እንትን ተጨምሮ እንትን ምንድነው ቅድም የአርሲው ልጅ እንዳለው አንቺም ተጭኖባቸው ነው ብለሽ ነው የምታስቢው? እስልምናና ክርስትና ኦርቶዶክስ ተጭኖባቸዋል ብለሽ ነው የምታስቢው? ማለት አሁን ለምሳሌ ከሁለቱም ከውጭ ነው የመጡት ብለን ከእንትን ካለው ያው ሰው የፈለገውን ነው እንትን ሊል የሚችለው። ኦርቶዶክስ ተጭኖባቸው ነው ብለሽ ነው የምታስቢው? ኦሮሞ ላይ ተጭኖበታል ብለሽ ታስቢያለሽ? ኦርቶዶክስ በዛ ሰዓት የነበሩትን ነው ላምን የምችለው። ገባክ? በዛ ሰዓት የደረሰባቸውን በሃይማኖት ሰበብ የደረሰባቸውን ማህበረሰቦች ያንን ነው ልቀበል የምችለው። አንቺ የዛን ጊዜ ምንድን ነው የሚልሽ መስለሽ? አንቺ ምንድን ነው የሚመስልሽ? አንቺ የዛን ጊዜ ዘራኔ ላውራ እንዴ? ይቅርታ። እሺ ጎሄድ ሰጣቸውና እኔ በኋላ መልሳለሁ። ስራ ነው። እሺ ቢቢ ጎሄድ ወንድማችን ሰላም ነው ወንድሜ፣ ይሰማል? አዎ ይሰማል። ጎሄድ ያው እኔ ከድሮም ጀምሮ እከታተላለሁ። ባለፈውም ገብቻለሁ። ዛሬ ሙሉ ስከታተል ነበር። ወደ ርዕሱ ሳልገባ አሁን አንተ ፍላጎት ይገባኛል። እኔ አንዳንድ ልጆች አሁን በሚስቴክ ሃይማኖት አስነካቸዋለና የኦሮሞ ሙስሊሞች እንዲህ እያሉ ነው ኦርቶዶክሶች ወይ ስሙ ለማለት ነው። በቃችን ነው ተራ ፖለቲካ ለመስራት ነው ዘራ እየለፋ ያለው። አጠቃላይ ሚኒሊክ ኦሮሚያ ሲመጣ ያኔ ይዞ የመጣው ዓላማ ነበረ። አንደኛ አማራነትን ነው፣ ሁለተኛ ደግሞ ኦርቶዶክስነትን ነው። ይሄ ግልጽ ነው። በዛን ጊዜ ተጭኗል። ህዝቡ ግን ተጭኖ ነው ሁሉንም የሚወሰደው ካልክ ሮንግ ነው። እንደዛ አይደለም። ግን ሚኒሊክ ያኔ ሲመጣ ስልጣን ሲሰጥ ታቦት እየሰጠ ስመን እየቀየረ ግልጽ ነው። ተረዳኝ። ህዝቡ ግን እንዳለ ደግሞ በግዴታ ነው እምነቱን የወሰደው ካልከ ደግሞ ስተት ነው። በግዴታ ያን ይወስዱ ሳይፈልግ እንትን ቢል ኖሮ እስካሁን ይሄ እምነት አይኖርም ነበር ማለት ነው። ተጽዕኖ እንዳለ ደግሞ የምታውቀው ዘራ እውነቱን እንነጋገር ከተባለ እምነት ምንድን ነው? አንተ ሙስሊም ነኝ። ኦኬ የአርሲ ሙስሊም ነህ? አንተም የአርሲ ሙስሊም ነኝ። ኦኬ ጎይዶ እንደ እሷን የፈለከው በደንብ ልነግርህ ነው። ተጽዕኖ የለም ካልከኝ ደግሞ ተጽዕኖ እንደነበር ላሳየው። ተጽዕኖ ባይኖር ኖሮ ማጆሪቲው በእኔና በአንተ እድሜ በፊት ኦርቶዶክስ የነበረው ወለጋ ክፍል ምዕራብ ሸዋ ዛሬ ፕሮቴስታንት አይሆንም ነበር። ይሄ ህዝብ እምነቱን ብቻ ወዶት አልነበረም። ተረዳኝ። አሁን እኮ አንተ የምታወራውን ነገር አሁን ነው እንጂ ይሄ እምነት ተጭኖናል የማይል የለም። እምነቱ ሳይሆን ሰዎቹ ማለት ነው። ግን አሁን ያለው የሃይማኖቱ ተከታይ ደግሞ እምነቱን ሳይፈልግ ተጭኖት ብቻ ነው የሚከተለው ካልክ ደግሞ ስተት ነው። እምነቱን አምኖበት ነው ማለት ነው። አንዴ ነው። አጠቃላይ ግን ወደ ርዕሱ ስመለስ አርሲና የኢትዮጵያ ፖለቲካ ልዩነት ምናምን ብለን ኦሪጂናል ኦርቶዶክስ የለም ማለት ነው። ኦሮሞ ኦሪጂናል ማለት ምን ማለት ነው? ኦሪጂናል ማለት አሁን በግዳጅ ከሆነ አብዛኛው የወሰደው ግዳጅ አላልኩም። ሀሳቤን አልተረዳውም። እኔ ልል የፈለኩት ዘራያቆ በአንተ ኦሪጂናል ኦርቶዶክስ ነህ? አትግባ በእናትህ አንዴ ቆይ፣ እያወራሁ ነው። አትግባ። እያወራን አይደል እንዴ? ስንጨርስ እንትን ትላለህ። እኔማ ኦሮሞም ኦሪጂናል ብለህ ኦሮሞም ኦሪጂናል ኦርቶዶክስ ነው ብዬ ነው የማምነው። ኦርቶዶክስ እኔ ኦሪጂናል ሙስሊም አለ፣ ኦሪጂናል ኦርቶዶክስ አለ፣ ኦሮሞ ሁለቱም አለው ብዬ አምናለሁ። ስማኝ ዘር አንተ የምትፈልግበትን እንትኑን ገብቶኛል። እኔ ግን በሚኒሊክ ቦታ ሌላ ሙስሊም ሰው ቢሆን ደግሞ ያንን ነገር ያደርጓል። ይሄ ግልጽ ነው። ሌላ ፕሮቴስታንት እምነት ተከታይ ቢሆንም እስልምናስ በጉልበት ነው ልናገርና ከዛን ትጠይቀኛለህ ዘራ። ኦኬ ኖ ቆይ እስልምናስ አውረዲማ ያንን ጨረስ ነው። እስልምናማ ያኔ ፓወር እኮ አልነበረውም። እስልምና በፍቅር ነው አይደለም። ስማኛ እስልምና ያኔ በኃይል ስልጣን ሊሰጥ ራሱ የሚችልበት አቅም አልነበረውም ኦሮሚያ ላይ ማለት ነው። ተረዳኝ። ህዝቡ አብዛኛው ዋቂ ፈታ ነበር። እንደውም በጣም የሚባለውን ነገር ልንገርህ። አሁን ወደ ሐረርጌ ወደ ባሌ ወደ ምናምን ከሄድክ አንድ የሚባል ነገር አለ። ምሳሌ ማለት ነው
አሁን አርሲ አካባቢ ከሄድክ አንተ አማራ ነህ ወይስ እስላም ነህ ይባላል። ወሎም ይሄ ነገር አለ። አማራ ነህ ለማለት ሲፈለግ ክርስቲያን ነህ ለማለት ነው። አንተ አርሲ ነህ ለማለት ከተፈለገ ደግሞ እስላም። ለምን እንዲሆነ ስትል ብለህ ስትጠይቅ ያኔ ሚኒሊክ ሲመጣ ይዞት የመጣው አላማ ይሄ ስለሆነ ነው። ገባኝ? ሚኒሊክ ሁለት ነገር ነው ይዞ የመጣው። ሰውየው በዛ ሰዓት ላይ የሰራው ነገር ስህተት ነው ካልከኝ እኔ ማንኛውም ሰው በዛ ሰዓት የሚያደርገው ነው ያደረገው። የፈጸመው ነገር ደግሞ ልክ ነው ካልከኝ ልክ አይደለም ነው። በዛ ሰዓት አብደላም ቢሆን ሌላ ደግሞ የሆነ ፕሮቴስታንት እምነት ተከታይም ቢሆን ያደርገዋል። ምክንያቱም ሰዎች እምነታቸውን ለማስፋፋት፣ ሰዎች ብሔራቸውን፣ ቋንቋቸውን ለማስፋፋት ያደርጋሉ። ከሱ በፊትም እኮ ተደርጓል። ምሳሌ ኢማም መሐመድ ይህን ነገር ሞክሮታል። ከዛ በፊት እንደውም እና አፄ እነ ዮሐንስ ጨፍጭፎ ነበር ሃይማኖት ሊያስቀይሩ የነበረው። ይሄ ዓለም ላይ ያለ ነገር ነው እንደ አዲስ አታምጣው። አሁን ቆይ አንዴ እንትን እንዳይሆን እስልምና በፍቅር ከሆነ ኦርቶዶክስ በጉልበት ከሆነ በጉልበት አይደለም። አሁን እምነቱን የአንድ ነገር ልንገርህ፣ በጉልበት ነው ያልኩኝ አይደል? ወውጊያ ከሆነ ጉልበት ነው። ምንድነው ያ? ስማኝ፣ ሐሳቤን አልተረዳኝ። ምሳሌ ሚኒሊክ ያኔ ሲመጣ ስልጣን ይዞ የመጣበት ዓላማ ነበር አልኩ። ተረዳኝ? ቆይ ግን ኦርቶ ማራ የሚባል ማለት ነው። ባህል ቋንቋው የኦርቶዶክስ የአማራን እምነት ደግሞ ምን አይነት ባህል? ምሳሌ ቋንቋ ባህል። እሺ ሌላስ? ቋንቋ ሁሉ ነገር ቋንቋ ሁሉ ነገር የአማራነትን ነው ይዞ የመጣው። ምን ለምሳሌ ምን ሌላ ከቋንቋ ሌላ ምን? ምሳሌ ቋንቋ ነገርኩህ እኮ ብቻ ነው። ቋንቋ በላ ባህል ሁሉ ነገር የአማራ ማንነት ይዞ ለመጫን ነበር የመጣው። እንዴት ታዲያ አሁን ታዲያ የቱለማ ኦሮሞ ምናምን ታዲያ የሚጨፍረው የአማራ ነው የሚጨፍረው ማለት ነው። እሱንም ማቆጣ ወረቀት አላገኘም። እሱንም እስቲ ዶክተር አብይ እሱን ነገር ኖ ምንድነው? ዶክተር አብይ ምን ሆነሽ ነው? ደብረ ምትሳደቢው? ኧረ ዶክተር አብይ ተው ስድብ እዚህ አይሰድም። አንተም ተጭኖብህ ነው አማርኛ የምታወራው ዝቃጭ አፄ ወደ ርዕሱ ብትመልሰን እድል ለእኛም ስጡና እናውራው። አንዴ ቆይ ቢቢ ጋር እንትን ዶክተር አብይ ማን ሚዩት እንዳደረገው ቢቢን አላውቅም። እኔ አሁን ጥያቄ ዶክተር አብይ አልኩ። ቢቢ የምጠይቅ ጥያቄ በግዳሽ ከሆነ አሁን አንተ በምትለው ደረጃ ከሆነ ገብረ እግዚአብሔር ኃይለማርያም የሚያደርጓቸው በግዳሽ ከሆነ መሐመድ አብዱልአዚዝ ኑር አንዋር ምናምን የሚባሉ ይሄ በግዳጅ ነው ብለህ ታስባለህ? ቢቢ ኦኬ፣ ቢቢ የለም። ጥያቄ ለማን ነው? ጉቱማ መሐመድ እያወራው ነው። ዘራ አንዴ አስጨርሱኝ አንዴ። አጠቃላይ ማለት ነው። አጠቃላይ ከርዕሱ ልወጣልህ የምፈልገው ወደ ርዕሱ ልገባልህ የምፈልገው ዘራዬ፣ አንተ የፈለግከው አሁን እስልምና በፍቅር ነው ክርስትና ደግሞ በኃይልን የተጫነው ብዬ እንደምመልስልህ ነው። እንደዛ አይደለም። እንደዛ ቢሆን አንተ እንዳሰብከው ቢሆን ኖሮ ዛሬ ያንን እምነት የሚከተል ሰው የለም። ተጽዕኖ ነበረው ነው። ይሄን በዚሁ ልስጋውና ወደዛ ልመለስ። አርሲዎች ኢትዮጵያዊነት ምን ነበር? ተጭኗችሁ ነው ያልከው አይደል? ተጭኖብናል ብለው ያምናሉ። በጣም እናምናለን። እንዴት በለኝ። አርሲ ብቻ ሳይሆን ወደ አርሲ ጎትተው ነው እንጂ ማጆሪቲ ኦሮሞ እንደዛ ነው የሚያምነው። እንዴት በለኝ። እንደዛ ባይሆንማ ታግለን ያን ነገር አንቀይርም ነበር ማለት ነው። እንዳልኩ ሚኒሊክ ሲመጣ ይዞት የመጣው ዓላማ አለ፣ እምነት አለ፣ ባህል አለ፣ የሆነ ማህበረሰብን ማንነት ሊጭን መጥቶ ነበር። እኔ ንጉስ ነኝ የሚል መልእክት ይዞ ነው የመጣው ማለት ነው። ይሄ መልእክት እንደ ማንኛውም ህዝቦች ጋር ከደረሰ በኋላ አርሲ ጋር መጣ። አርሲ ጋር ሲመጣ እኔ ንጉሳችሁ ነኝ ገብሩ አለ። ነው አንገብርህም፣ አንተ ማን ስለሆንክ ነው አልነው። ታገል ነው 6 ዓመት ከውጪ ባገኘው መሳሪያ መጨረሻ ላይ አርሲ ተሸነፈ። ተሸንፎም ግን አልቀረም። ከዛ በኋላ ኃይለሥላሴ ሲመጣም ታገለ፣ ኦነግም ሲመጣ ታገለ። ያኔ እንደዚህ ነው እንጂ አንድ ባንድ እየሄድንበት ነው እንጂ የምንሄደው እያጠራን ነው የምንሄደው። ችግር የለውም ግን ሀሳቤን ጨርሰህ ደግሞ ጎበና ዳጬ ነበር አልነበረም? አርሲ ላይ ጎበና ዳጬ አልዘመተም ሲጀምር
በአብዛኛው ያ እዛ ጋር የሄደው ጦር የቱለማ ኦሮሞ አይደል ሄደው እዛ ጋር አይደለም ጦሩ የቱለማ ኦሮሞ ነበር ነበረ ግን የቱለማ ኦሮሞ ብቻ ሳይሆን አርሲዎች ራሱ ሲሰልሉ ነበር እኮ ሰው ቆይ አርሲዎቹ ነው ለሚኒሊክ ሲሰልሉ ነበር ቆይ አንድ እንጂማ የቱለማ ኦሮሞ ዋነኛው ጦሩን አሁን ለምሳሌ የአድዋ ጊዜ ላይ ሁሉም እንዳለ የዘመቱት ኦሮሞዎች ናቸው እንትን እናንተ በምትሉት 12 ሁሉም እንዳለ ጀነራሎቹ ኦሮሞዎች ናቸው ነው የምትሉት አይደል ይባላል እሺ ተወሱና ዋናው ራሱ ነው ዋና አመራሩን አንተ ቆይ ውሸት ነው እውነት ነው ዛሬ አንድ ጥያቄ ልጠይቀ ውሸት ነው እውነት ነው እሺ እውነት ነው እንበደልሽ እውነት ነው አንተም ፈልገው እሱ ነው እውነት ነው ኦኬ እውነት ከሆነ ታዲያ እዛ የእንትን ላይ የተደረገው ጦርነት ታዲያ ማን ነው ወታደር እዛ ሄዶ ታዲያ ወታደር እኮ ኦሮሞም ሊኖር ይችላል አንተ ማየት ያለብህ ዘር ያዕቆብ ሁን ብለን እንትን ለማለት አትፈልግ ዋናው ራሱ ነው ዋናው ንጉሱ ነው ዋናው መሪውን ነው ምሳሌ አንድ ጥያቄ ዘር ያዕቆብ የሚፈልገው እሱ የሚፈልገውን ብቻ ነው የሚያዳምጠው ዶንቆሮ ነው አንድ የቆይ ዶክተር አብይ ሐሳባችንን ጨርስና ከዛን ትሰጫለሽ ምሳሌ ይቅርታ እንደምን ዋላችሁ ይቅርታ እኔ አንድ ጥያቄ አለኝ ትንሽ አንድ ሰከንድ ነው ወረፋ ጠብቅ ኖ አላወራም ጥያቄ ነው በኋላ ነው የምትመልሰው ስለ ብሔር ነው ስለ ሃይማኖት ነው ስለ ፖለቲካ ነው ብቻ መልሱልኝ ስማ እያወራን ያለ ነው ከዛን ሰማል አሁን የገባው እና ዘር ያዕቆብ ወደ ሐሳባችን ስመለስ ዋናው ራሱ ነው ዋናው መሪው ነው ገባ ከዛ በኋላ ያለው ተመሪ ነው ያዕቆብ ጥያቄ አለኝ እኔ ወንድም ቆይ እስቲ አስተላልፍ ዘር ያዕቆብ እየሰማኝ ነው እናት አቁም ቆይ ዘር ያዕቆብ እየሰማኝ ነው አዎ እየሰማሁ አቁማቸው በእናትህ አንድ ሐሳብ ልጨርስና ከዛን ሰጣቸው እኔ አንድ ይጨርስ ዋናው ራሱ አሁን ያው እኔ አሁን ከኦሮሞሽ ጋር አንድ ኦሮሞ ማለት ነው ነገር ኢትዮጵያን እኛንን የመሰረትናት አብዛኛው ተዋጊ እኛ ነበር አብዛኛው ጄነራል እኔ በዚያ አላምንም ምሳሌ ኢትዮጵያ ተመስርቷ ራሷ አለቀች ብዬ አላስብም ልትመሰረት የፈለገችው በሚኒሊካውያን በአማራ አስተሳሰብና ማንነት ነበር ይሄ ያለ ሐቅ ነው ቋንቋ ባህል ሁሉ ነገር በዛ ነበር አክት ያደረገችው እንደዛ ቢሆን እኮ በነ ጎበና ዳጬ በኦሮሞዎች አንተ በመተለው ቢሆን ኖሮ አብቹ አይጠፋም ገላን ጉለል እነኚህ ጎሳዎች እኮ ሙሉ በሙሉ እንደ ጎሳ ነው የጠፉት ተረዳህ ዋናው ራሱ ነው ዋናው አመራር ነው ዛሬ አሁን አገሪቷን በሚመራው ኃይለ ስቶስ 9 ጄነራሎች አማሮች አሉ ጥፋተኛ ምን ብለም እጅ የምቀሰረው ጥሩ ነገርም ሲሰራ መጥፎ ነገርም ሲሰራ አብይ ላይ ነው ትላንት ደግሞ መለስ ላይ ነው መለስ እኮ 9 አማራ ልጆች ነበሩ ተረዳህ ጭቆና አለብኝ ብለህ ነው የምታስበው ስለዚህ ሁሌም ራሱን ነው የምታየው የሚኒሊክ ታዛዦች ነበሩ የሚኒሊክ አስፈጻሚዎች ነበሩ ማለት ነው እንደዛ ነው አጠቃላይ ግን በመጨረሻ እኔ እንደ ሐሳብ ልሰጥ የምፈልገው ዛሬ አሁን ከፎቶን ከጀርባ ያደረከው አርሲዎች እንዲህ ነው የሚለብሱት ብላ አደረከው የምሬን ነው በጣም ነው ማለት ነው በጣም ነው የሚደብረው አርሲዎች እንዲህ ወቋ አስተርሰኝ ኖርማል እኮ ነው ምን ላለባስ ለምን አታስተርስም ምሳሌ አሁን እኔ አማሮችን የጎንደሮችን እናቶች ከዚህ በፊት የሚለብሱትን አምጥቼ እንዲህ ኋላ ባደረግ አንተ ለማንቋሻሽ እንትን ለማለት ነው አያቶች ሚኒሊክ ኃይለ ሥላሴ ከዛም ቀጥሎ መንጌን እንኳን ተዋክቶ ጨፍጭፎ ያላንበረከከውን ህዝብ በፕሮፓጋንዳ ሞራሉን መታለው ብለህ ካሰብክ ተሳስተሃል እኔ እናንተን እናቶች የእናንተን አባቶች ባዶ እግር እየሄዱ አሁን ራሱ ማለት ነው ቁንጣ እየለበሱ እኛ ጋር ጨዳ እየመጡ ቀን ስራ እየሰሩ ራስን የሆነ ለየት ያለ እንትን ስታደርግ ልክ አይደለም ሌላው ደግሞ ኢትዮጵያዊ አልሆናችሁም ስልጣን አንተን ሰጪ ማን አደረገ እኛ እኮ ስልጣኑን ከፈለግን እንኳን ካንተ እኮ ስጠን ብለን አይደለም የምንወስደው ተረዳኝ ትላንት ኦሮሞ ብላችሁ በምታደርጉት መንገድ ታግለን ስልጣኑን እንደወሰድ ነው እንደ አርሲ ማስፈላጊ ከሆነ ታግለን ወስዳለን እኔ በል ደግሞ እኛ ትላደ ስታወራ ሌላ ደግሞ አርሲ ኢትዮጵያ ውስጥ ትላንትን ብላታለች ነገር አያምንበትም ኢትዮጵያዊ እርግጠኛ ሆኜ የምነግርህ ከፈለክ እንደ አማራ ከፈለክ ደግሞ እንደ ጎንደር የፈለገ ብሄር ምሳሌ ሶማሌ ጋር አንድ አማራና አንድ አርሲ ብሄድ አፋር ጋር አንድ አማራና አንተ እሺ እሱን በእምነት ለበኋላ ደቡብ ጋር አንድ አርሲና አንድ አማራ ማን ይምራ ቢባል እሱን ታገኘዋለህ መልሱ ማለት ነው ምክንያቱም አርሲዎች ብሄር ብሄረሰቦችን አልጨፈጨፉም አልዘረፉም በእኛ ቋንቋ በእኛ ማንነት ትሆናላችሁ አላሉም ማለት ነው እሱን ሲያደርጉ የነበሩት አያቶች ናቸው እና ቅድመ አያቶችን
ከውጭ ባገኙት መሳሪያ ኦሮሞን ራስ እርስ በእርስ ለያይተውት ታግለው ጨፍጭፈው ያላሳኩትን በፕሮፓጋንዳ እናደርጓለን። ስህተት ነው። ስለዚህ ለአጨዳ ለቀን ስራ ለቀን ሰራተኝነት ቁንጣ ለብሰው እኛ ጋር ለሚሰሩ ወገኖች እያሰብክ ስታወራ ወንድሞች ማለት ነው። ምክንያቱም እኛ እንኳን እንረዳዋለን፣ ግን ይህን ሲሰማ ደግሞ ምንም የማይረዳ ህዝብ አለና አማራ ነው የሚሰድበን ይላል። ገባ እንዲህ ሲል አሁን አማራ ነው ማንነታችን እንትን የሚለን ይላል። ስለዚህ እንኳን ከዘራ ያዕቆብ አይደለም ከፍ ሲል ደግሞ እንኳን ከጎንደሬ ወይንም ከሸዋ አማራ አይደለም አማራን እንኳን ስልጣን ስጠን ብለን ጠይቀነው አይደለም እንወስደው ስንፈልግ ማለት ነው። የጊዜ ጉዳይ ነው ደግሞ እንጂ እንወስደዋለን። የጊዜ ጉዳይ ነው። እንትን አትበል። ይሄ ዛሬ ጅማ እየመራ ነው፣ ነገ ከነገ ወዲያ ቱለማ ሊመራ ይችላል። ጊዜ ይመጣል እና አንተ ሰጪ ታርጌታቸው ስልጣን ነው። እንወስደዋለን ስትል ታርጌታቸው ስልጣን ነው ማለት በአንተ አተሳሰብ አትወስድም ካልክ በአንተ አተሳሰብ እኮ አትወስድም ማለት አይደል? አንተን አስፈቅደን አይደለም እንወስዳለን ማለት ደግሞ የመከልከልም አቅም የለም። የመከልከልም አቅም የለም። አንዴ ቢቢ ላስረዳ። አንዴ እችን ብዬ ትልበል። ይኸውልህ ቢቢ አንድ ነገር ልንገርህ። አንደኛ አብዛኛው ኢትዮጵያ ላይ አይ ዶንት ቲንክ የሚሰራባቸውን ፕሮፓጋንዳ አንደርስታንድ እያደረገ እኔ ሳልሆን ጀነራል ኢትዮጵያ ውስጥ አርሲ ጋር ስትሄድ አራጅ ምናምን ቀጥቃጭ ምናምን በጨፍጫፊ ምናምን አድርጎ ነው ማህበረሰቡ ፖለቲካ የሰራበት ኢትዮጵያዊ ነው ጀነራል። በዓለም ደረጃ አርሲ የሚታወቀው አሁን ያለው አርሲ የሚታወቀው በአራጅነት ነው የሚታወቀው። ይሄ ግልጽ ነው። ቤተክርስቲያን የሚያቃጥል መስጊድ የሚያቃጥል ምናምን ተብሎ ነው እየተዘገበባቸው ያለው እንጂ በደህና አይደለም። አንዴ ወንድም ትልቅ ውሸት እንትን ላድርገህ ዲዋሚቱ ጉጉል እያደረኩ ላውጣው የሚዘገበባችሁን ዘገባዎች ኒውሶች የሚወጡት አልጀዚራ የሚዘግብብህ ሌሎች አካላት የሚዘግቡብህ እውነቱን እንጋፈጥ። በቃ ብዙ ሰው እንኳን አይደለም ስልጣን ላይ ልትወጣ ስልጣን አጠገባ አትደርስም። እውነቱ መጋፈጥ አለ። የኢትዮጵያ ማህበረሰብ ደግሞ አያምንብህም ስልጣንም ለመስጠት። አንደኛ አጠገባ ሁለተኛ ብትመጣ ኢትዮጵያ ትፈርሳለች። እናፈርሳታለን። እኔ በል ሀሳብን ስስት የኢትዮጵያ ህዝብ ነው አብዛኛው አንተን ያወድህም እኮ አብዛኛው እንኳን አማራ እንኳን ሶማሌ ሲዳማ ምናምን አይደለ እዛ ኦሮሞ ጋር አትወደድም አንተ። ለዛ ነው ስልጣንም አይሰጥ ከሩቅ ነው ስልጣንም አርሲሲ 350 ሺህ ጎን ለሁለት ሰዎች ጥያቄ ነው። አንዴ ልጨርስበት ሀሳብ ነው። ኦልሞስት እያጠቃለልኩ ነው። የሚገርም ነገር ኢቨን ከንትን ሲሰጣቸው እንኳን ምንድን ነው የሚባለው ከአርሲ እንኳን ትላልቅ ሚኒስቴሪ ፖዚሽን ሲሰጣቸው በዘራቸው ቱለማ መሆናቸውን ታይተው ነው ሲሰጣቸው የሚሰጣቸው። አሁን ራሱ ወይም ወለጋ ወይም ሌላ ሀይል ካልሆነ በስተቀር አሁን ለምሳሌ አዳነች አቤቤ ምናምን ሌሎቹንም ብታያቸው ሞር ይሄ ሜክ ሹር እንትን ለአርሲ አይሰጡ። እዛ ሊወለዱ ይችላሉ። መወለድ እዛ የዛ ማህበረሰብ አካል ለማለት ነው። ማንም በጣም ብዙ ባይዘው የቱለማ ኦሮሞች እንትን ለማለት የዛን ጊዜ አሁን ወደዛ አካባቢ ገና አርሲ ጋር ስልጣኔ አልመጣም ነው። ስልጣኔ ምናምን የመጣው ሌሎች ማህበረሰቦች እዛ ሄደው ስለገቡ ነው። ስለዚህ እዛ ጋር ተስፋፍተው እየኖሩ ነበር። የዛን ጊዜ ሄደ ቱለማ ለምንድን ነው ሄደ ወደ አርሲ? ኦልሞስት እያጠቃለልኩ ነው። አንዴ ለምሳሌ አሁን እዚህ ጋር ልብሶቹን ካያቸው ይሄ ኦሪጂናል ልብሱ ነው። አሁንም እኮ የሚለበስ እኮ ነው። እዛ አካባቢ ይለበሳል። ገጠራማ አካባቢ ይሄ ነው የሚለበሰው። አንዴ ዶክተር አንዴ። ስለዚህ አነስት እናውራ ከተባለ ወረቀት አላገኘህም፣ አልሰጡህም። የምን ወረቀት ነው የምታወራው? የምትኖርበት ነገር እንደቁራ አንዴ ፕሊስ አንዴ ሚዩታሪ ውረጅ። በቃ እንደዚህ አይነት የምትለብሰው ልብስ አሁንም ይሄን ነው። ምንም እውነት እናውራ ከተባለ ይሄን ልብስ እንደውም አሁን በብዛት ምን ትላላችሁ የአርሲ ልጆች? ኢትዮጵያ ባህል እንትን ከዚህ ባህል እውነት እናውራ ከተባለ ማንም መውጣት ይፈልጋል። እንደዚህ አይነት አለባበስ በአሁን ጊዜ ልለብስ አይችልም። እንደውም ፌቨር አረ የለም። አሁን አንተ ያስቀምጥኩ አንዴ ኦልሞስት እየጠቃለልኩ ነው። አንዴ ጋይስ 30 ሰከንድ ውስጥ አንዴ አሁን ባለው ደረጃ ማንም እንደዚህ አይነት ልብስ መልበስ የሚፈልግ የለም አሉ። አሁንም የሚለብሱ ገና እዛ አካባቢ ያልጠራ ነገር አለ። ሶኬ ምንም ችግር የለም። ግን ምንድነው እንደውም የዛን ጊዜ የነበሩት አገዛዞች
ልብስ በስነ ስርዓት እንትን እንድትል ቅድም አንዱ ነጠላ በእናንተ ምክንያት ነው የምንለብሰው ይላል። ነጠላ መልበስ ምን ችግር አለ? የኢትዮጵያዊነት እኮ አንደኛው እኮ ነጠላ መልበስ እና እንደዚህ አይነት ለመልበስ አሁን ለምሳሌ እኔ አሁን አርሲን በብዛት ስታየው ኢሬቻ ጊዜ ስታይ የአርሲን ልብስ ፎቶ ነው የሚነሱበት እንጂ የአርሲ ልብስ አሁን ለምሳሌ ኢሬቻ ጊዜ ላይ ሰው ለብሶት ምናምን በአገር አትም የተወሰነ ነው የምታየው። በዚህ አብዛኛው የሚለብሱ የቱለማ ልብስ ነው የሚለብሱ በብዛት ጥለት ምናምን ቀይ አድርገው ምናምን በብዛት የሚለብሱት ወንዶቹም ሴቶቹን ብትል የቱለማን ምናምን የወለጋን ምናምን ሊለብሱ ይችላሉ እንጂ አሮንሲን የባሌን አርሲን ምናምን ሰው ለብሶ ሲዞር አንዴ ኦልሞስት እያጠቃለልኩ ነው ጋይስ። ስለዚህ አነስት እናውራ ከተባለ እኔ እውነቱን ንገረኝ ካላችሁኝ አርሲ እንኳን አይደለም ኢትዮጵያ ውስጥ ካልቸሩን ምናምን ሊያንጸባርቅ ወይንም ስልጣን ለመያዝ አይደለም እዛ ኦሮሞ ውስጥ ራሱ ካልቸሩን ወደፊት ለፊት ማምጣት የማይችል ነው ብዬ ነው የማስበው። ማምጣት አይችልም። ካልቸርን ማንም አልወደደው የሚሸጥም አይደለም ካልቸር። አሁን ለምሳሌ የቱለማ ካልቸር ተሽጧል። ቢያንስ እንደው በእንትን ደረጃ ባይሸጥ በኦሮሞ ደረጃ ተሽጧል ብዬ አስባለሁ። የአንተ ካልቸር ግን አለባበሰ ምግብህም አልተሸጠም። በእንትን ልብስ አለ። አሁን ጩኮ ምናምን የሚባለው እነዚህ የቱለማ ምግቦች ናቸው። የወለጋ ደግሞ ራሱን የቻለ ሌላ ምግብ አለ አይደል? ምግቦች አሏቸው። የአንተ ምግብ ግን የምናውቀው ምግብ አለ። ማንም ሊያሳይ ይችላል። እኔ አረሞት እንደዚህ አይነት ህዝብ እንትን ማድረግ አንተ እኮ ባለቤት ነህ። በቃ ለምናገረው ተራ ስጥ እንጂ አንተ ባለቤት ነህ። አንደርስታንድ እንዳደረግ ኦልሞስት እያጠቃለልኩ ነው። ኧረ በእናታችሁ አንዴ 30 ሰከንድ እንችል ከዚህ በኋላ ነው ያለው። 30 ሰከንድ እኮ 10 ጊዜ ነው አልክ እኮ አንዴ እኮ መሀል ላይ ያቋረጣችሁና ልጨርስ ስል እኮ ኦልሞስት እኮ አጠቃልየው ነበር እኮ ቁጭ በያ ነበር ሰማኝ ነበር ወንድማችን። እሺ እንደዚህ አድርገው ዘር ያቀበስ ከዚህ ከኔ በኋላ ትሄዳለህ። እኮ አንዴ እያጠቃለልኩ ላጠቃለት ፖይንቱ። ስለዚህ አነስት እናውራ ከተባለ መሸጥ አልቻልክም። ኢትዮጵያ ላይ መሸጥ አልችልም። ባለስልጣን አሁን ለምሳሌ ከአንተ አካባቢ የሚመጣ ኢሊት በአይነ ቁራኛ ነው የሚታየው። አሁንም እናየዋለን። ጀዋር መሐመድ በአይነ ቁራኛ ሁሌ የሚታይ ነው። ሌላም ከመጣ በአይነ ቁራኛ ይታያል። ከአንተ አካባቢ የሚመጣ ማንም ስልጣን የሚሰጡ እንኳን ኢትዮጵያ ውስጥ አይደለም ያለው ኦሮሞ ላይ ስልጣን ያገኘው በአንተ መጣ ባይዘው ኦሮሞ ላይ ሜጫና ቱለማ እርስ በርስ ሊቀጣቀጥ ይችላል። ደሞመንት አርሲ ስልጣን ያዘ ማለት ከጨዋታ ውጭ እንደሚያወጣቸው ያውቃል፣ እንደሚጨፈጭፋቸው ያውቃል። ስለዚህ አይሰጥም ስልጣን። ስለዚህ ታማኝ አይደላችሁም። እንኳን በኢትዮጵያ በኦሮሞ ዘንድም ራሱ ታማኝ አይደላ። በኦሮሞ ካልቸራችሁን መሸጥ አልቻላችሁም እና የሚሸጥም ካልቸር አንተ ካልቸር መሸጥ ስላልቻልክ ችን ብዬ ጨርሳለሁ። ካልቸርን ማዳበር ስላልቻልክ ካልቻለን ለኢትዮጵያ ወይንም ለኦሮሞ ማህበረሰብ ስላልሻት መሸጥ ስላልቻልክ መተህ ሚኒሊክ እንደዚህ ያደረገኝ ብለህ ፕሮፓጋንዳ ልትሰራ አችልም። ይህን ሪያሊቲ መጋፈጥ አለ። በቃ ልናገር። ስለዚህ አንዴ ጉተማ ጎሄድ ኦኬ እሺ ትንሽ ደቂቃ ነው። እኔ ልጨርስ አንተ በጣም ረጅም ጊዜ አውርታል። ቶይ አይደለም ልመልስ ጠየቀኝ። አንዴ ልመልስና ቢቢ ቆይ በአጭር መልስ ይሰጣል እኮ ማብራራት አትፈልግም። ተው ቢቢ አንተ በጣም እያብራራን ስለሆንክ ማብራራት አትፈልግም። 2 ደቂቃ ብቻ ሶስቱን አብረን እንጫው። አሁን ቆይ አንዴ ላውራ። ዘራ ጠየቀኛ። አመሰግናለሁ። ይሰማል በእና ይሰማልና ቀጥል። ረጅም ማብራራት አያስፈልግም። በእና እና አጠቃላይ አሁን ጉተማ ያልኩት ኧረ በእናትህ ጉተማ ያወራበት። እሺ እንደዚህ ነው። እኔ እሺ ቴንኪው 2 ደቂቃ ነው የማውራው። ኦሮሞ አርሲ እኔ እዛ አካባቢ ወደ ምስራቅ ሐረርጌ ነው የተወለድኩበት። በሃይማኖት ጉዳይ አንተ ያነሳው ነገር አሰኮ እዛ አንጫር አካባቢ እዛ ነው የተወለድኩበት። እዛ ጋር የተደረገ ነገር በጉልበት ቡድን ነው እንጂ አርሲ ህዝብም አይወክልም። ትንሽ ዘራ ያዕቆብ ላይ እኔ የተረዳሁት ከሱ ንግግር ላይ አርሲን ከኦሮሞ እንትን ሳፓሬት ማድረግ ነው ያየሁት። እሱ ትክክል አይደለም ብዬ ነው የማምነው። ሁለተኛ ኦሮሞ ሐረርጌ ብትሄድ የሁሉም ቤት ሁሉ የቴዲ አፍሮን ካስ ታገኛለህ፣ ኤፍሬም ታምሮን ታገኛለህ፣ አስር አወቃን ታገኛለህ። ህዝቡ አብረን ነው የምኖረው። ኦሮሚያ ውስጥ ገጠርም ከተማም ብትሄድ ብሔር ብሔረሰቦች አለ። which one is ኢትዮጵያ? አሁን ለምሳሌ ጎጀምና ጎንደር ምናምን ብትሄድ እንደዛ አይነት ነገር ማየት አስችልም።
አርሲዎች ደግሞ በብዛት እንደዛ አይነት በሃይማኖት ምንም የለውም። ለምሳሌ ከድሮ ባለስልጣኖች ንኪኪው ጋር ቁስል ምናምን ጋር የአርሲ ብቻ ሳይሆን የኦሮሞ ሁሉም ነው የድሮ ስነስርዓት ትክክል እንዳልሆነ የአሁኑ ትውልድ ደግሞ ያ ነገር ይቅርታ ብሎ መቀበል አባቱ የሰራው ግፍ ሳይሰራ መቀበል አብረን መኖር ይሄን አለመቀበል ነው እንጂ የኦሮሞ ኦሮሞ ብሔርተኝነት የለውም። እኔ አሁን ለምሳሌ የሐረር ሰው ታውቃለህ፣ እኔ የሐረር ሰው ነኝ። ከሁሉም ጋር ነው የምንኖረው። ይሄ ብሔርተኝነት ደግሞ አሁን ለምሳሌ እቺ ፒክቸርን ሲያይ እኔ ለእቺ ፎቶ እናገራለሁ ብዬ ነው ወደዚህ የገባሁት። አሁንም ይሄ ነው የሚለብሱ የኢትዮጵያ ሕዝብ ደግሞ ከቺ እንደዚህ አይነት አለባበስ ውስጥ መውጣት አለበት የሚል ነገር የአርሲ ጥላቻ ወይም አርሲን ዝቅ ለማድረግ ወይም ከኦሮሞ ሰፓሬት ለማድረግ ያ ነገር ቆንጆ አይደለም። መለያየት አልችልም ማለት ፈልጌ ነው። ብዙ አላወራም። ቴንክ ዩ። ቀጠል መሰለኝ እኔ ኦኬ። ያ ሁሉም ሰላም እላለሁ ከስር አለም ከላይም እዝረቁ አንተ ነገር አንድ ነገር አንተ እየሰራ ነገር አለ። አንድ ነገር የእናንተ ፖለቲካ እናውቃለን። ባዘይ ይሄ አሊበልና በእምነት ቤት ውስጥ ተደብቀ እዛ ዘልዬ እዛ ከእምነት ቤት ዘልዬ ቤተ መንግስት ይገባሉ። አላማ አላችሁ። እዛ እምነት ቤት ውስጥ ተደብቃችሁ ዘላችሁ 4 ኪሎ የምትገባችሁ አሁን በኋላ ስለሌለ እቺ በ4 ነጥብ ብትዘጋ ይሻላል። ባዘይ እዚህ በእምነት ቤት እዚህ ቤተክርስቲያን መስጊድ ላይ እዚህ ስር የምትዞራችሁ ከዚህ ብትወጣ ይሻላል። አይጠቅምም ማለት ነው። በዚህ አለፍነኛ። ኦኬ። ሁለተኛ ላይ ደግምልህ የኛ ከአርሲ ወደ ስልጣን የሚመጣ የምንጠብቅበት ሰው የለም። ከባሌም ከአርሲም ከሸዋም ከሐረሪም ከጅማም ከሸዋም ከወለጋም ከቦረናም ከጉጂም የመጣ ሰው ኦሮሞ ከሆነ ኦሮምነቱ በደማችን አንድ ስለሆን የኛ በዚህምጣ የምንባልበት ነገር የለንም። ገና በስልጣን ብንታገልም ነገር የለንም። ለመሻሻል ካልሆነ በስተቀር ለመሻሻልም ከሸዋም ይምጣ ከጉጂም ይምጣ ከወለጋም ይምጣ የትም ይምጣ ኦሮሞ ብቻ ይሁን እንጂ እኛ ከዚህ ሰፈር ከዚህ መንደር ወደ ስልጣን ይምጣ የምንልበት ነገር የለም። በዚህ እናንተ አሁን አንተ የምትሰራበት ፖለቲካ ጊዜም አለፍን። ይሄ ፎቶ አንተ የምትሉት ኢትዮጵያ በአግባብ ስለማታቅ ያው እኔ አውቃለሁ። አማራ ክልልም በየመንደሩ አውቃለሁ። አንተ በኢትዮጵያ በአግባብ ስለማታቅ የኮንሶና ኦሞ ልብስ ባህል ልብስ መናቅም የለም። እስቲ ሙተርክ መናቅም የለበትም። አንተም የኮንሶና ኦሞ አለባበስ ነው። ዛሬም ነገም እየለበሱ ነው። በዚህም ይሄ በዚያስ ኢትዮጵያ በአግባብ ስለማታቅ ያው ከአንድ መንደር ወደ አንድ መንደር እየወሰድክ ስለሆነ ኢትዮጵያ ዙር እናዩ በደንብ በፎቶ ሳይሆን በአካል ዙር እናዩ። አሁን እዚህ አንተ አሁን እዛ እስከዛ ድረስ ህዝብ መናቅ ሳይሆን ከባህር ዳር ትንሽ ወጣ ወደ ላይ በልና እዛ አላችሁ ህዝብ ባንሰድብ አሪፍ ነው። ግን አንተ ስላልከ ለማ አንድ ልበልና ጫማ መለብስ ሰው አለ የለም። 10 ሰው ብታገኝም 10 ሰው አስፋልት ላይ ሲሄድ ባዶ እግር ነው የሚሄደው። በዚህ ክፍለ ዘመን ነው በዚህ ዛሬና ትላንት ነገር ነው እንጂ አፈ ታሪክ እያወራ የለም። ይሄም በዚህ ያዝ መጀመሪያ በቤት ጫማ ግዛና ከዛ በኋላ ሌላ ቦታ ሄድና እንደዚህ አለባበሱ ተናገር። ጫማ ልበሱ። መጀመሪያ ጫማ ሳትለብሳችሁ ስለ ልብስ ማውራት ምንም ትርጉም ስለሌለ ይሄ የአርሲ ልብስ ነው። ይሄ ቆይ እየተናገርኩ ነው። ቆይ የውሸት ፎቶ ነው እያልከኝ። ይሄ አርሲ አይደለ? አርሲ ነው። እና ምንድነው ልዩነቱን ያረኩት ታዲያ? ይሄ አርሲ ነው። ምንም ማይመሳሰል ነገር እያረክ ነው። እቺ አርሲ አይደለች? እነዛ ቆንጆ አንተ እዚህ ላይ ያረክና ይሄ ፎቶ እየተመሳሰለ ይሄ አርሲ ነው። ቆይ አንዴ ከባህር ዳር ትንሽ ወጣ ወደ ላይ ወደ አንዴ ወንድሜ ቆይ አንዴ። ምንድነው ነገሩ? ውሸት እኮ
የኮንሶ ሰዎች ናቸው አልክ። ለምን ሙት ታደርገኛለህ? እቺ ኮንሶ ነች አርሲ። እቺን ፎቶ እኮ ነው ያደረኳት እኮ። እቺ ፎቶ የለም። እሺ ኮንሶ አርሲ። ቆይ መጣ። እቺ ኮንሶ ነች አርሲ። ቆይ ይሄ አረክ ፎቶም ይሄ ያለም ፎቶ ይሄ ቆይ ገባኝ። አመጣልሃለሁ እኮ ፎቶ። እቺ ኮንሶ ነች አርሲ። ይሄ ፎቶ ቅድም ያረክ ፎቶ ሀምጣ እስቲ ሀምጣ። የመጀመሪያ ፎቶ ሀምጣ። ተው ይሄ አርሲ ምናምን ተውና ስለ ባህላችን አንተ ያንተን ባህል ራሱ አውቃለሁ። ስለ እኔ አትነገርና የቅድም ያረክ ፎቶ ሀምጣ። ቆይ እኮ እኔ እኮ እያመጣሁልህ ነው ፎቶዎች እኮ እያመጣሁ። አንተ በትክክል ከባህር ዳር ወደ ላይ ስትወጣ ደንበጫ ሳትደርስ ጫማ የሚለብስ ሰው አለ? ችግር ጫማ አስለብሰው አንተ ከቻልክ ተው። በቃ በትክክል ነገር እኮ ምን አርሲ ነች አይደለችም? አንተ በፎቶ ነው ካየው እኮ ህዝቡ። እቺ አርሲ ነች አይደለችም? ቆንጆ የሆኑትን ነው አንተ አርሲ የምትለው ወይንስ ልብሳቸው እኮ? አይደለም። እኔ የኢትዮጵያ ህዝብ ሁሉ ማከብራለሁ፣ ልብስ ማከብራለሁ፣ ባህል ማከብራለሁ። አርሲ አይደል? በጣም ነው የሚያምረው። ታዲያ ምን አልኩኝ ታዲያ? ከሆነ ቆንጆ ነው በቃ። በጣም ነው የሚያምረው እኮ የምር። አሁን ራሱ እናንተ ሀገር እንዲህ አይለበስም። አርሲ ነው ይሄ አርሲ ነው። ድሮ እንዲህ ነበር። ራቁትን እየሄድክ አልነበር እንዴ ድሮ? አንተ እንደዚህ አርሲ ነው የሚለበሰው አይደል? ይሄ አርሲ ያምራል። በጣም ነው የሚያምረው። ግን ስክሪን ላይ ያለው እሱ አይደለም። ስክሪን ላይ ያደረከው ሙሉ አይደል? ስክሪን ላይ ያደረከው ዳር ላይ ካለችው ሴትዮ ውጪ ማለት ነው። ስክሪን ላይ ያደረከው ዳር ላይ ካለችው ውጪ የአርሲ አለባበስ አይደለም። በነገራችን ላይ 100% እዚህ ጋር ይሄ አርሲ አይደል? ያ ይሄ አይደለም። ይሄ ግን በጣም ነው የሚያምረው። ይሄ አይደለም ግን ፎቶ ላይ ያደረኩት ይሄ ነው እኮ አይደለም። ይሄ የቦረና አለባበስ ነው ግን አርሲ አይደለም። ቆይ ቀደም ፎቶ ላይ ያደረኩት ለሰ እቺን አንደኛው ፎቶ ላይ ያደረኩት ልጆቹን አውጥቻቸው ነው። ይኸውና እዚህ ጋር እንጨት ይዛ ያለችው ቆይ ከወንዱ ልጅ አጠገብ ያለችው እንጨት የያዘችው ልጅ አያት እንጨት የያዘችው ልጅ እሷ ማለት ሰማኝ አንዴ እሷ ማለት እቺ ነች። ቆይ አንዴ ምንድን ነው ነገሩ? ቆይ አንዴ ክላሪቲ ይምጣ። ውሸት ነው የኔን ለምን እንደ ውሸታም ታስብለኛለህ? ልክ መጥፎ ነገር እንዳረኩኝ ልክ መጥፎ ነገር እኮ አይደለም። ያለባበስ እኮ በነገራችን ላይ ባዶ እግር ከመሄድ የተሻለ ነው በል። ግን ማለት ነው የተሳሳትከው ምን መሰለህ? ቆይ እስኪ አሰርሰኝ። ምን መሰለህ? እቺ ሴትዮ ነች እንትን ይዛ የሆነችው ቅድም የሆነ ውሸት እኮ አላልሽም። ገባኝ። ይሄም የኦሮሞ አለባበስ ነው። በጣም ነው የሚያምረው። እና ይሄ ታዲያ የኦሮሞ አለባበስ ታዲያ እንትን አርሲ እኮ ነው ታዲያ። ይሄው አርሲ ዳር ላይ ጠጋበል ላሳይ። አርሲ ይሄው አርሲ ምን ችግር አለ እኮ ታዲያ? ምን ችግር አለ? አሁን ጎግሊ ማርጌ ማታክ ሰውዬ አሁን ባካለ ለምን አትወርዱ? ኦሮሞ ነው ማን? ዝም በል እስቲ በእናትህ አንተ። ቆይ እስቲ አንተኑ መልሰው ነው ወደኋላ። ያ አርሲ እዚህ በቃ በጣም ነው የሚያምረው። አሁን ወደ ሀሳብ ስመለስ ማለት ነው። አይ ውሸት እንትን አትበሉ ነው። ይሄው አርሲ አይደለም ዳር ላይ ያደረካት ብቻውን የቆመችው የፈለገው ዳር ላይ ኦሞ ነው ምንድን ያደረከው? እሱም ቢሆን በጣም አርሲ እዚህ ጋር ነው። ያ በጣም ይሄ ልብስ አሁን አልተሸጠም። አሁን ለምሳሌ ይኸውልህ ኢሬቻ በነገራችን ላይ ይሄ ልብስ አልተሸጠም። አሁን ለምሳሌ ይሄ ልብስ ማንም ያደርገው በነገራችን ላይ ማለት ነው። ይሄ አለባበስ በጣም ከብዙ ዓመት በፊት የሚለበስ አለባበስ ነው። አማራ ነው ያጠፋብን። እንኳን አጠፋብህ። ይሄ ልብስ አታረጉ። ማንም ያደረገው የለም። ይሄ ልብስ አነስተን ነው ረከተ ማንም ያደረገው ልብስ እኮ የለም። አንተም ከድሮ ጀምሮ በቃ አጣጥቷል። ማንም የሚለብሰው ልብስ የለም። አዲስ ነው። ሰው አሁን እንደዚህ መልበስ አይፈልግም። እድሜ ለቱለማ ኦሮሞና አማሩ ትልቅ ስራ ሰጥተዋል። ይሄንን ልብስ አሁን አንተ ያሳየው አለባበስ በጣም የቆየ አለባበስ ነው። በጣም የቆየ አለባበስ ነው። አንተ ያኔ ራቁትን ስትይ ነበር ሲለበስ። አንዴ ቢቢ ስድብ አይደለም። አሁን ይሄ ለምን ቀረብን ነው ያለባበስ። እናንተ አሁን ቅድም እኮ ነገራችሁኝ እኮ ልብሳችንን ሌላ አስለበሱን አላችሁ። ካልቸር ቀየሩብን። ይሄ ልብስ አሁን እውነት እናውራ ከተባለ ቢቀይርስ የቱለማ ኦሮሞዎች ናቸው ያቸው የፈረስ ጭራ ምናምን እንተ የፈረስ ፀጉር ላይ ያለ ምናምን ይብል ያቸው የቱለማ ኦሮሞዎች አትሊስት እንትን ነው ደረቀ። ጨረስክ? አሁን እናውራ እኛም በተራችን። ኤኒዌይስ ቢቢ አንዴ ወንድሜ አንዴ በመጥፎ ነገር እንትን እንዳይባል እኔ እዚህ ጋር የኦሮሞን ህዝብ እየሰደብን አይደለም፣ እንትናን ማለት የአርሲም ህዝብ እየሰደብን አይደለም። ፖለቲካ ነው እያወራን ያለ ነው። አብዛኛው ደግሞ በዚህ በምንስማማበት ሀሳብ ቢኖር ምንድነው አሁን ባለው ፖለቲካ ትንሽ ለእንትን መስጠት ይከብዳል። ይሄንን ሪያሊቲ መጋፈጥ አለብን። ስልጣን ለእንትን ልሰጥ አንችልም።
እኔም እኮ ሀሳብህን እንደ ሀሳብ አሁን ዛሬ ይሄ አንተ ሀሳብ ነው አንሰጣችሁም። ማጆሪቲው ግን ማጆሪቲው እኔ ብቻ ሳልሆን ማጆሪቲው እኔም አንድ ነገር ልበልህ፣ አማራ ከአሁን በኋላ ይሄን አተሳሰብ እንዳንተ አይነት አተሳሰብ ይዞ ስልጣን አስባለሁ ማለት ዘበት ነው። መቼም አታገኘውም ልል ፈልጋለሁ። እንደ አንተ የሚያስብ ሁሉም አማራ ካለ ልል ፈልጌ ነው። ሁለተኛ ፎቶ ላይ በጣም ከ50 ከ60 ዓመት በፊት የሚለበስ ፎቶ በአንተ ቤት ማሸማቀቅ ነው ማምጣት። አርሲዎች ይህን ልብስ ሲለብሱ ያንተ ዘመዶች ያኔ ራቁታቸውን ነበር የሚሄዱት። ሚኒሊክ ያኔ አህያ ተሳፍሮ ሲመጣ ባዶ እግሩን ነበር የሚሄደው። ወንድሜ ተራብ ወሬ እስካሁን ድረስ ባዶ እግርን እየሄድክ ነው አይደለም? አንተ እኮ ለማሸማቀቅ እኔ ማሸማቀቅ አይደለም። አንዴ በእናትህ ወንድሜ፣ አሁን ፖለቲካ እናወራበት። የህፃን ልጅ ወሬ ያደረገው አንዴ ቆይ ላሰማችሁ። እንደ አንድ ለኦሮሞ መብት እንደሚሟገት ሰው ያለኝን አመለካከትና ያለኝን ትንታኔ ነው የሰጠሁት። ግን በጊዜው ማን ይቀድምብሃል ሲባል ስለ ዜግነትም ሊሆን ይችላል ኦሮሞ ፈርስት ብለህ ተናግረሃል። ይሄ የማንነት ጥያቄ ነው። የማንነት ጥያቄ ነው። ጥያቄው በጣም ግልጽ ነበር። ጥያቄው ራስህን አስቀድመህ እንደ ኦሮሞ ነው ወይስ እንደ ኢትዮጵያዊ ነው የምታየው ነው የሚለው። ይሄ የማንነት ጥያቄ ነው። ማንነት መጀመሪያ ሰው ራሱን ነው የሚለው። እኔ ያደግኩበት የማንነት ጥያቄ ስንል ባህላዊ፣ ስነልቦናዊ፣ ፖለቲካዊ እና ማህበራዊ ጉዳዮችን ያካተተ ነው። በሁሉም መመዘኛ ሲመጣ ለእኔ የሚቀድመው ኦሮሞነቴ ነው። ያደግኩት በኦሮሞ ህዝብ መካከል ነው። ያሳደገኝ የኦሮሞ ህዝብ ነው። በኦሮሞ ህዝብ ባህል፣ ታሪክና ማንነት ታንጼ ነው ያደግኩት። የኔ ስነልቦና፣ የኔ ሳይኮሎጂ የኦሮሞ ሳይኮሎጂ ነው። ከዛም አልፎ ደግሞ ተያይዞ የገለጽኩት ነገር ነበረ። የኢትዮጵያ ማንነት በኃይል ነው በኦሮሞ ህዝብ ላይ የተጫነው። ይህ በኦሮሞ ላይ ህዝብ ብቻ ሳይሆን ያቸው ምንድን ነው በኃይል ነው የተጫነው ብሎም ትክክለኛ ነገር ነው ተናገረ። አንዴ ኢትዮጵያን ታዲያ መምራት አይችልም። የተጭኖብኛል ይሄ ማለት አንዴ ኧረ በእናታችሁ አንዴ ምንድን ነው ነገሩ? ቆይ እንስማው እንጂ የኔ ስነልቦና የኔ ሳይኮሎጂ የኦሮሞ ሳይኮሎጂ ነው። ከዛም አልፎ ደግሞ ተያይዞ የገለጽኩት ነገር ነበረ። የኢትዮጵያ ማንነት በኃይል ነው በኦሮሞ ህዝብ ላይ የተጫነው። ይህ በኦሮሞ ላይ ህዝብ ብቻ ሳይሆን በማንኛውም በደቡቡ ያለው ህዝብ ላይ ዛሬ 100 ምናምን ዓመት በኃይል የተጫነ ማንነት እንጂ የራሳቸውን ማንነት የሚያንጸባርቅ አይደለም። ኢትዮጵያ ማንነት ተብሎ የሚቀርበው የአማራና በተወሰነ ደረጃ የትግሬ ማንነት እንጂ የሌላውን እዛ ሀገር ውስጥ ያሉ የተለያዩ ብሔር ብሔረሰቦችን ታሪክ፣ ማንነት፣ ባህል የሚያጠቃልል አይደለም እና ወደፊት ሊያጠቃልል ይችል ይሆናል። አሁን ባለው ሁኔታ ግን ራሴን ከኦሮሞና ከኢትዮጵያ የቱን ታስቀድማለህ የሚለው በጣም ቀላልና የሚያወላደም ብቻ አይደለም። ለኔ ኦሮሞ ምን ውስጥ ነው የሚገኘው? ኢትዮጵያ ውስጥ መስሎኝ እኔ አሁን እንግዲህ የተለያዩ ኮንሴፕቶች እየተምታቱ እንደሚቀርቡ ነው ማለት። የማንነት ጥያቄ አለ፣ የዜግነት ጥያቄ አለ፣ የሀገር ጥያቄ አለ። የማንነት ጥያቄ ውስጣዊ ነው። የራስ ማንነት ጥያቄ ነው። የውስጣዊ ጥያቄ ነው። የስነ ልቦና ጥያቄ ነው። የስነ ልቦና ጥያቄ ሳትደራጅ ኢትዮጵያን መንካታት ይሄንን ስንፋስ ባይዘው እየመረነ ነው። አንተ አይደለም የምትመራው፣ የሚመራው ቱለማዎች ሌሎች ናቸው የሚመሩት። እናንተ አትመሩ። ባይዘው እናንተማ ከስር ብትመጣም አዳነቻዊ ብንጠላትም አትመቸኝም። እናንተ ግን ከምትመጡ ግን የእሷን ድሮን አውቋሉ። የእሷን ቅጥቀጣ ብታፈናቀለኝ እናንተ ገጀራ ይዛችሁ ነው የምትወጡት። ይህንን ሪያሊቲ ገጀራ ይዞ ለሚመጣ አንዲት ስልጣን የሚባል ነገር አይሰጡም። ይህንን ግልጽ ነው። ፖለቲካ ነው ዘራይ አጠቃላይ ማለት ነው። አሁን አንተ እንዳልከው በቃ እናዳነች ይምሩ፣ እናንተም አትመሩም፣ እኛም ተመችተውናል፣ እነሱ ይቀጥላሉ። እሱ አትመጡም። በቃ እናንተ መቼም አትመጡም። ችግር የለም። እኛ እንደመጣን አልመጣን እሱን ተወው። ለእኔ ወንድሜ ቢቢ በቃ ችግር የለውም። ተራ ፉክክር አደረከው ወንድሜ። በቃ እኔ የነገርኳቸው ጀዋርን ብታመጣ ማን ብታመጣ ከፊት ለፊት ማንም እናንተን ስልጣን ላይ የሚወጣ ኢትዮጵያዊ አይኖርም። በቃ ይሄንን ተማምነን ነው መቀመጥ አይኖርም። እስንባሱ ዘረቁ እኮ እኛ መጣን እኮ በቃ ምን መጣ ነገር የለም። አንተ አልመጣም። አንተማ እዛው ነው ያለው። መጣን ወንበር ላይ ነው አለን። እዛው ነው የምትቀመጠው። አትመጣም። ምንም ነገር ተው አንተ ገና ሌላ ወደዚህ አኖሌን እዛው እያየው ትቀመጣለህ። ስልጣን ላይ ያለ እኛ ነን። አኖሌን እያየ ትቀመጣለህ ወንድሜ። ቱለማ ይሁን ጅማ ይሁን ወለጋ ይሁን ስልጣን ላይ ያለ እኛ ነው። ኦሮሞ ስለሆነ እኛ ገና የምንመጣበት ነገር የለም መሻሻል ካልሆነ በስተቀር ተወሱን። ኤኒዌይስ